እስቲ ከቴዲ አፍሮ ጋራ ደግሞ ካንተም ጋራ በተያዘ መልኩ ቴዲ አፍሮ ለመጀመሪያ ጊዜ ይመስለኛል አዋሳና ዲላ አካባቢ ወዳዘጋጀው ኮንሰርት ልመልስህ ምን ታስታውሳለህ? ያንተስ ድርሻ ምን ነበር? ቴዲ አፍሮ የኔ ድርሻ እሱ ብቻ አይደለም። ያኔ እኔ ጋዜቦ በነበርኩበት ሰዓት ነው የመጀመሪያውን አልበም ሊያወጣ የአባቱን ቮልስዋገን ይዞ መጥቶ ጋዜቦ አናግሮኝ ያውቃል። ቮልስዋገኑ ጋር ሆኜ አልበሙን ሰምቻለሁ። ሳይወጣ ሰምቼ በቃ በጣም አሪፍ ነው ያለው አውጣው ምንድነው ያገደነ? አይ እነሱ ሌላ እንደዚህ ሊያወጡ በዚህ ሳምንት ውስጥ በቃ ነገ ጀምረህ ለምን ማስተዋወቅ እንደዛ ነበር ያልኩት። እና በቃ እናሳሳውት በቃ ግድልህ በኔ ነው ምናምን አልኩኝ። እሺ አለው። ወዲያው በማግስቱ ፖስተር አሰራ ምናምን እንትን አለ። ከዛ በኋላ አንድ ወር ነው አንድ ሁለት ወር ጸጥ ቀስ እያለ እየተነሳ መጣ። ያን ሰዓት እሱ ናይት ክለብ ለመክፈት ፕሮግራም ትዝ ይለኛል። በኋላ ምንድነው አንሰው ቴዲ አሁን አንተ አልበም እንትን እያለ አሙቀው ከፈለክ እንደዚህ መስራት ሼር ስራ። ያን ሰዓት እንግዲህ እኔ ጋዜቦ ነበር እኔ ጋና ሼር ስራ አላልኩት። የምትፈልገውን ቦታ መርጥ ሼር ስራ አልኩት። እሺ አለ። ከዛ ፒያኖ ባር ሴት ይሆናል ነው ፒያኖ ባር ሼር ነበር እንደ ፒያኖ ባር። አዎ ፒያኖ ባር ሰርቷል። ፒያኖ ባር ሲሰራ የኔን ሳውንድ ሲስተም ነው እነሱ ሳውንድ ሲስተም አላቸው ባንዱ እዛ ማለት የሚሰራ ለቴዲ ብቻ የኔ ሳውንድ ሲስተም ሄዶ ተገጥሞ ይሰራ ነበር እዛ። ከዛ ለአንድ ለሶስት ወር ከሰራ በኋላ ከዛ በሰለሞን አስመላሽ አማካይነት የዋሳም ላይ ዲላው ኮንሰርት በጣም ስማርት ነው። አደንቀዋለሁ። በጣም ወደዋለሁ። ከሰራቸውም ስራዎች በጣም በቃ ዘመን ተሻጋሪ የምትላቸው ስራዎች እንደ ሸመንደፈር ባይገርምሽ ገና ወድሻለሁ መሳሰሉትን የበሰለ ግጥምና የበሰሉ ስራዎች የነበሩት ነበሩና እነሱ የመጀመሪያው ኮንሰርት ላይ ግን ቀደም ሲል ያልከው ዲላና ሐዋሳ ምን ነበር ያንተ ሚና? ሳክስፎን መስራት። ሳክስፎን የተጫወተው የኔ ባንድ ነው፣ ሳክስፎን ነው። ስለዚህ ቴዲ አፍሮ የመጀመሪያውን የመድረክ ፕሮፌሽናል ኮንሰርት ሙሉ ባንድ ባንተ ባንድ ላይ ሰራ። ይሄ በጣም ትልቅ አሻራ ይመስላል።